የአንዳንዱ ሰዎች ስጋትና ፍርሃት ይገባኛል። ለአማራ ህዝብ የሚታገሉ የሚቆጩም ሰዎች ጥቂቶች አሉ። ግንኙነት ሊኖር አይገባም የሚሉት ህወሓት የሚታመን አይደለም። በማኒፌስቶ ጸረ አማራ የሆነ አቋም ይዞ ለግማሽ ምዕተ ዓመት እየዘለቀ ነው እና ምናልባት ከብልጽግና ጋር በጎን ግንኙነት ቢፈጥር ወይም የመደራደር አቅሙን ከፋኖ ጋር ብረት ፈጥሮ ብልጽግና በጀርባ እንደራደር ቢለው ፋኖን አሳልፎ ከመስጠት አይመለስም። የፋኖንም ትግል ምናልባት የአማራንም እንደ መክዳት ይቆጠራል የሚሉ ወገኖች ስላሉ ምናልባት የፋኖን አቅም አሁንም ቀደም ሲል በነበረው የህወሓት መንፈስ የማየት ነገር አለና ምናልባት እዚህ ላይ እነዚህ በስጋት በፍርሃት ውስጥ ፋኖ እንዳይደከም ለሚፈልጉ ወገኖች እንደው አጭር መልእክት አለ ከልምድ በመነሳት? አዎ ልክ ነህ። ቅድም እንዳልኩ ነው። አንደኛ የአጋርነት ስንመሰርት በየትኛውም ሁኔታ ውስጥ የሚመሰረተው የራስን ሐሳብና እምነት ይዘህ በዛ ሂደት ውስጥ የሚጠቅምህ አንዳንድ ነገሮች ካሉ ነው እንጂ የምታረገው እንተና ያስጥለኛል፣ እንተና ይረዳኛል፣ እንተና ይጠቅመኛል፣ እንተናን አምነዋለሁ በሚል አይደለም። በቃ ይሄ ካምሯቸው ላይ መጥፋት አለበት። ህወሓት ሰይጣን ሊሆን ይችላል፣ እኔ ጉዳይ አይደለም። አሁን ባለው ሁኔታ ግን ህወሓት ከራሱ ጥቅም ተነስቶ ከራሱ ፍላጎት ተነስቶ ቅድም ባልኩ ሁኔታ እኮ ነው። በቃ ምን የሻዕቢያንና የህወሓትን ግንኙነት እስከ ትናንትና ድረስ ነገርኩ ሲደማሙ የኖሩ ናቸው። አሁንም ስለሚተማመኑ አይደለም፣ ግን የጋራ ጉዳይ ያላቸው በጋራ ጉዳያቸው ላይ ይሰራሉ። እኛም አሁን በመናደርግበት ጊዜ ኦሮሚያ ውስጥ የሚደረገውን ወንጀል ማን እንደሚሰራው በትክክል አናውቅም። ግን ይሄ ነገር በሂደት በሚጣራበትና ጊዜው በሚመጣበት ጊዜና እውነተኛ ነገር ሲሆን እንዲጣራ እናደርጋለን። ሐሳባችንም ያ ነው። አሁን ባለው ሁኔታ ግን ብልጽግናን ወጋለሁ፣ ብልጽግና ማባረር ፈልጋለሁ ካለ ከዛ ጋር ታክቲካል አጋርነት ቢኖር ምንድነው ክፋት ውስጥ ይቆይ? እዛው ውስጥ ያለ መረጃም ይሰጠናል አይደል እንዴ ወንድማገኝ? እንዴት ያለ ነገር! አሁን እንደው ሌላውን ነገር ትተህ የዛ የጀነራሎች አጃቢ ጀነራሉን ቢገለው አንተ ጀነራሉ ሲወጋይ ስለነበረ ከጀነራሉ ጋር ስለሆንክ ያብይ ወዳጅ ስላልነበርክ ለምን ይባላል እንዴ? ምንድነው ነገሩ ማለት ነው ትርጉሙ? ስለዚህ የኛ ግልጽነት ያለው የኛ ዓላማ ያለው የኛ ዳር መድረስ ያለው መጀመሪያ በየትኛውም ጊዜ አጋርነት ሲፈጠር የራስህን ሐሳቦችና እምነቶች ይዘህ እንጂ ከማመን ካለማመን ከመውደድ ከመጥላት ጋር ግንኙነት የለውም። ያ ከሆነ እንደውም ስትራቴጂ ነዳፊው ሰውዬ ተጠልፏል። ካንሰር ናቸው እነዚህ በሽታዎች ብያለሁ እኮ ወንድማገኝ። መጀመሪያ ስንነሳ አንድ አካል ፍራቻ ካለበት ጥላቻ ካለበት ፍቅርም እንኳን አይሆንም አልኩ እኮ። ምንድነው የአሜሪካን የኒውክሌር ቴክኖሎጂ እኮ ለራሻ አሳልፈው የሰጡት እኮ ራሳቸው አሜሪካውያኖች ናቸው አይደል? ሀገራቸውን ክደው። ስለዚህ ደህንነት የሚያስፈልገው ለዚህ ነው። ራስ ውስጥም ሚውትን የሚፈጥር አካል ሊኖር ስለሚችል ስትራቴጂ በምትነድፍበት ጊዜ በሁሉም አቅጣጫ ነፃ ሆነ ችግሩን ብቻ በማየት ነው። አሁን የአማራ የህልውና ትግል አለበት፣ መዋቅራዊ የሆነ ችግር አለበት። ይሄን ችግር ደግሞ ሰብስቦ የያዘው 4 ኪሎ ያለው ነው። ይሄንን ለመዋጋት በሚደረግ ትግል ውስጥ ጠብታ ያለ ማስተዋጽኦ የሚያደርግ ኃይል ካለ የራሴ ህልውና በእጄ መሆኑ እንደተጠበቀ ሆኖ ከማንም አካል ጋር ይሄንን አካል በዲፕሎማሲም በፖለቲካም በወታደርም ከሚያዳክም ኃይል ጋር አብሬ እሰራለሁ ማለት ምንም አይነት ሌላውን ከማመንና ከመውደድ ጋር ግንኙነት የለውም። ፖለቲካ ስትራቴጂ ሲነደፍ የሚለውን እንደው አጥብቀው መያዝ አለባቸው ማለት ነው። ይሄንን ምሳሌ ከፈለጉ የህወሓትንና የኤርትራን ግንኙነት ይዩት። እስከ ትናንትና ድረስ የነበረውን ነገር እስከ ትናንትና የነበረውን ፕሮፓጋንዳ ይዩት። ታዲያ እነሱ ሞኞች ስለሆኑ ነው? ሁለተኛ አንድ አካል በአንድ ወቅት የነበረው ጉልበት ሁልጊዜም ደግሞ እዛው ላይ አለ። ልክ ህወሓትን ጂኔስ አድርጎና ከልክ በላይ መፍራትም እኔ አማራን መናቅ ነው የሚመስለኝ በግልጽ አነጋገር። እንደው ህወሓትን ማክበርም ምናምንም አይደለም፣ ራስን ማዋረድ ነው የሚመስለኝ። ህወሓቶች ተንኮል ሲያስቡ የአማራ ህዝብ የሁሉ ህዝብ ቁጥር ያለው የሁሉ የተማረ ሰው ያለው የሁሉ እውነት ያለው ዛሬም በጦርነት ከደቀቀ በኋላ የህወሓት ኤሊት ከተከፋፈለ በኋላ አማራ ንቃት የማንነት ንቃት ካደረገ በኋላ ፍትህ ያለው ህወሓት ተመልሶ ልክ በ1983 እንደነበረው የቀዝቃዛው ጦርነት ማክተሚያ ላይ ከጫካ በተለያዩ ኃይሎች የአይዲዮሎጂ ጦርነት ሲያበቃ በነበረ ሁኔታ የኢትዮጵያንም ሁኔታ የህወሓትንም ሁኔታ የዓለምንም ሁኔታ በዛ ሁኔታ የሚረዳ ሰው አለ። ይሄ አሁን ትክክል አይደለም። በዛን ጊዜ የነበረው ነባራዊ ሁኔታና አሁን ያለው ሁኔታ አንድ አይደለም እና ህወሓቶች ሁሉ እንደው እንዳንድ ምሳሌ እንውሰድና በጦርነት ስልት ከሆነ እኮ እውነቱን ለመናገር ብዙ ኃይልና ብዙ ወታደራዊ ልምድ የነበረው
ደህንነቱንም የኢትዮጵያን ሁኔታ ያሉትን ፎልት ላይኖችና ግጭት መፈጠሪያዎች ሁሉ የሚያውቁ የፌደራል መንግስቱን አሰራር ሁሉ የሚያውቁ ዓለም አቀፍ ግንኙነት ሁሉ የነበራቸው በኋላም ሰሜን ሸዋ ድረስ መጥተው የነበሩ ነው። ለምን ተመለሱ ካልክ የነበረው ነባራዊ ሁኔታ ህወሓትን መልሶ ከወረደ በኋላ ስልጣን ላይ የሚያስቀምጥ ምንም አይነት ነባራዊ ፖለቲካዊ ሁኔታ ስለሌለ አሁን ያ ሁሉ ነገር አልፎ ተመልሶ ህወሓት እኛን ለመውጋት ሙሉ አቅም ሲኖረው እኛ ደግሞ ለመወጋትና ለመከዳት የተዘጋጀን እንደሆነ አድርጎ ማቅረብ በራሱ አንደኛ የነበረው ነባራዊ ሁኔታና አሁን ያለውንም በሜሪት መረዳት አለመቻል ነው። በሁለተኛ ደረጃ ደግሞ ይሄ ፍርሃትና ቅድም እንዳልኩ አቅመ ቢስነት ከልክ ያለፈ ራስን የማዋረድና የራስን ልክ ካለማወቅ ወይም ደግሞ ሌላውን አጋኖ ከማየት የመጣ በስትራቴጂ ነደፋ ጊዜ መታየት የሌለበትና ካንሰር የሆነ በሽታ ነው ብዬ ነው ማምነው ነው። አሁን እኮ እነሱ የሚሉትን ካል አማራ አሁን ባለበት ሁኔታ ከትግራይም መዋጋት አለበት፣ ከኦሮሚያም መዋጋት አለበት፣ ከሻዕቢያም ጠላት ነው ማለት አለበት፣ ከሱዳንም ጋር ጠላት አለበት። ስለዚህ ብቻውን መሄድ አለበት ማለት ነው። ይሄ አሁን ፖለቲካ ነው እነሱ የሚሉትን እናድርግ ከተባለ ማለት ነው። ይሄ አሁን የእውነት ከልብ የመነጨ ነገር ነው። ይሄንን እኮ ብትለው ብርሃኑ ጁላ እሰይ ብሎ አጨብጭቦ ደግ አደረክ ነው የሚለው። አንድ ፖለቲካ የሚል ኃይል አጋር ማሰባሰብ ነው ያለበት ወይስ አጋርን መካድ ነው ያለበት? ወይስ አሁን በምንገኝበት ሁኔታ እንደዚህ ማድረግ ለኢትዮጵያም ለአማራም ይጠቅማል የሚሉ ሰዎች ማለት ነው። እኔ በእነዚህ ሰዎች ምንድናቸው ካልከኝ በተለያየ ምክንያት ራሳቸውን ወይ ከብልጽግና ጋር አሰልፈዋል ወይ አንዳንድ ጊዜ ብቅ ድርግም እያሉ የተወናበደ አመለካከት ይዘዋል ወይም ደግሞ የአማራን የህልውና ትግል ከልባቸው አያምኑበትም። አሁን አብይ እንደውም ጥሩ መንግስት ነው ብለው በልባቸው ያምናሉ። ከዛም ያለፈው የራሳቸው ፍላጎትና ምኞት ወይም ደግሞ ጥቅም ከአማራ ህዝብ ፍላጎት በልጦባቸዋል። ለምን ፊት ለፊት መጥተው አይከራከሩም? ስለዚህ እኛ መያዝ ያለብን አሁን ምንድነው ካልክስ እንደነዚህ አይነት ሰዎች ለትግሉ ጸር መሆናቸውንና አደፍራሽ አበላሽ ስፖይለር መሆናቸውን አውቀን አስፈላጊነቱ ላይ ደግሞ ደጋግሞ የነሱን ነገር ይዘን መሄድ ሳይሆን የሚያስፈልገው ህዝቡ ቅድም እንዳለው በፍርሃት በድንጋጤ ነገሮችን ከልብ ካለማየት የህወሓት ያደረሰው በደልና ቁስሉ እስካሁን ትኩስ ስለሆነ አንዳንዱ ሰው በውል ነገሩን ባይገነዘበው የሚያስገርም ስላይደለ ያንን ኃይል ደጋግሞ በማስተማር እንጂ የነዚህን ሰዎች ነገር መስማት አያስፈልግም። ምክንያቱም ከብልጽግና ፕሮፓጋንዳ ጋር አንድና ያው ነው የነዚህ ሰዎች ፖለቲካ አንድና ያው ነው። ስለዚህ እነዚህን ሰዎች ምን ብለን ነው እንደ ቁም ነገር አድርገን ደግሞ ሰዎችንም እናቃቸዋለን እኮ እውነት ለመናገር ከየት እንደሚመነጭ ሐሳቡ ይታወቃል። ለምን ብለው ይጠፋሉ ወይም ደግሞ ፋኖ እንዲከፋፈል ለተቀን ሲሰሩ ይቆያሉ። ፋኖ ሲክድ ደግ አደረገ ይላሉ። ከዛ በኋላ ምንድነው ያንን ለማሻሻል የሚያደርገውን ጥረት ሁሉ ደግሞ ሌላ ጭቃ ቀብተው ለማበላሸት ይፈልጋሉና these guys are totally spoilers ናቸው። ወንድም አገኘ እውነቱን እንነጋገር ከተባለ